ስነ ስቅለትና ነገረ መለኮት ስለ ኢየሱስ ክርስቶስ የስቅለት ዝክር ምን ያሳዩናል? ምን ይሰብኩናል? ነገረ መስቀል በተለይ ደግሞ በጥንታዊ ኢትዮጵያ ባህል፣ ትውፊት፣ ስርዓትና ታሪክ ስር ለሺህ ዘመናት ብዙ ተብሏል። በቀደምቱ ጥንታዊ የኢትዮጵያ ሃይማኖታዊ ቀኖና እልፍ አላፍ ታምር ተተርኳል። ሊቃውን ተራቀውበታል፣ ጠቢባን ተጠበዋል። እነሆ ነገረ መለኮትና ነገረ መስቀልን በተለይ ደግሞ ጎልጎታ ከተሰኘው የሰዓሊ ገብረ ክርስቶስ ደስታ ልጭኛ ስዕል መነሻነት የስቅለትና የትንሣኤ በዓላትን ለመዘከር ርዕሰ ጉዳይ ለማድረግ ወደናል። መልካም በዓል። የነጭ የበላይነት የጥቁር የበታችነት ሚልን አስተምሮ በሚሽር መንገድ የክርስትና እምነት መሰረቱ ያው መስቀል ነው፣ ፋሲካ ነው። ፈጣሪውን የፈጠረውን እግዚአብሔርን ትቶ ከባይድ ጋር ቆመ። ለምን እኔ አይደለሁም አለ ቅዱስ ጴጥሮስ። እሱ የፍቅር መሰረት ነው፣ ፍቅር መሰበክ አለበት። እሱ የሰላም መሰረት ነው፣ ሰላም መሰበክ አለበት። ሰላም ለእናንተ ይሁን። ጎልጎታ የታሪካዊ በስነ መለኮቱ እጅግ በጣም በክርስትና አስተምሮ ዋና ከሚባሉ ክዋኔዎች ትንሣኤ ከሌለ ክርስትና የለም ይባላል እና ያ የተከናወነበት ቦታ ነው እና ገብረ ክርስቶስ በጣም መወደውና የብዙ መወዳቸው መምህሮቼ አስተማሪ ነው የነበረው እና ሰዓሊው የሚያምር የሆነን ውበት ከመግለጽ በዘለለ ሰዓሊም የራሱን ምርምር የራሱን ጥናት አድርጎ እንደ እምነቱ ማኒፌስት ማድረግ ወይም ደግሞ ማወጅ የራሱን ግንዛቤ ማስረዳት እንደሚችል ጥሩ ምሳሌ ነው እና እንግዲህ በእኛ በ1955 አካባቢ የተሳለ ስዕል ነው ጎልጎታ ስዕልን ልዩ የሚያደርገው እንግዲህ ገብረ ክርስቶስ የተማረው በጀርመን ሀገር በሚገኝ አንድ ዩኒቨርሲቲ ነው። በዚያን ጊዜ የመጀመሪያው የዓለም ጦርነት በኋላ ከፍተኛ የሆነ የሞራል ውድቀት፣ ከፍተኛ የሆነ ሶሻል ክሪቲክ ወይም ማህበራዊ ቅዋሜ ቅራኔዎቹን ጠቢባን ያነሱበት የነበረበት ዘመን ነው እና አብስትራክት ኤክስፕሬሽኒዝም የሚባል ዘውግ የተነሳበት ጊዜ ነበር እና በአገር በቀል የሆነ ጥበባዊ እሴትና ስልት አለው። ከዛ ደግሞ እሱ የተማረው ዘውግ አለ። እሱን በኢትዮጵያዊ አውድ በመቀየር ጎልጎታ ላይ ብሎ የክርስቶስን ስቅለት ቀጥታ ከደም ጋር አስተሳስሮ የገለጸበት ክርስቶስ ጥቁርም ነጭም አይደለም፣ ክርስቶስ የሁላችንም ነው። እኛ በኢትዮጵያውያን ለምእመናን በሚደርስ አይነት አይደለም የተሰበከው ማለት ነው። ጸሎት በሆነ ምህላ በሆነ መልኩ እንዳል ሊቁ ያኛው ሊቅ ያመሰጠረው ሌላው ሊቅ እየሰማው ዮሐንስ አፈወርቅ የተረጎመውን ሊቅ የሆነ ነገር እየሰማው ለምሳሌ በሀገራችን ያሉትን በሊቃውንት ደረጃ አሁን በሊቃውንት ደረጃ ብናነሳ ቅዱስ ያሬድ የኛ የኢትዮጵያ ሊቅ ናቸው። አባ ጊዮርጊስ ዘጋስጫ የኛ የኢትዮጵያ ሊቃውንት ናቸው። እነዚህ ሁለቶች ማለት ነው። እነዚህ ያልሰበኩት ነገር የለም። ለምሳሌ ቅዱስ ያሬድ ሁሉንም ነገር ሰብኮታል። ዘወረደም ላይሉ አይሁድ ሰቀሉ፣ ከሰማይ ሰማያት የወረደውን አይሁድ ሰቀሉ፣ ወሚመ ኢያእመሩ አምላክነቱን አላወቁትም፣ እግዚአ ኩሉ ዘይሐዩ በቃሉ ሁሉን በቃሉ ፈጥሮ በቃሉ እንደሚያድን አላወቁም ነበረ ብሎ ከዚህ ጀምሮ ሰብኮታል ጌታችን ኢየሱስ ክርስቶስን ማለት ነው። እና አባ ጊዮርጊስ ዘጋስጫም እንዲሁ ሰብከውታል። ምን እያሉ ሰብከውታል ከተባለ እና አዳምና እነ ሔዋን ዕፀ በለስን በሉ። ጌታችን ኢየሱስ ክርስቶስ ደግሞ በእንጨት ምክንያት የገባውን ኃጢአት ዕፀ መስቀልን ተክሎ ምንድነው ፍዳችን አጠፋልን፣ መከራችንን አራቀልን፣ አስወገደልን ብለው በጣም ሰብከውታል። እንዲያውም እኔ ኢየሩሳሌምን ብቻ ይቻለሁ። ኢየሩሳሌም በቃል ይሄ ምንድነው በመልክዓ ምድር ነው የሚሰብኩት።
ጳውሎስ ስለዚህ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መስቀል ሲናገር ግሪኮች ጥበብን ይፈልጋሉ፣ አይሁዶች ደግሞ ምልክትን ይሻሉ ይልና እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህን ስናስብ በቤተ ክርስቲያን ታሪክ በጥንት ጉባኤዎች ይሄ ሲታሰብ ወሳኝ ነገር ይታሰባል። ነገረ መስቀል ወይም ነገረ ትንሣኤን አያይዘን ስናወራ የትምህርት መካከል አንዱ ሳይሆን ነገረ መስቀል የትምህርቱ መሰረት ነው። ውልደቱን ስናስብ፣ አገልግሎቱን ስናስብ፣ መነሳቱን ስናስብ፣ የሰው ልጆችን መዳን ስናስብ ማዕከላችን የክርስቶስ መስቀል። ስለዚህ መስቀል ከትምህርቶች መካከል በስነ መለኮቱ መካከል ሳይሆን የትምህርት ዋና ጭብጥና እምብርት ነው ልንል እንችላለን። ጎልጎታን በደንብ እንዲገነዘብ እንደዚህ አይነት ቤተሰብ ውስጥ መውጣቱና ስለ ጎልጎታ ሲሰማ በደንብ ሲተረክ ማደጉ ይመስለኛል እንዲህ አይነት ቋንቋ። ምክንያቱም አንዳንዴ በስነ ጥበብ የቋንቋ ስለሆነ ቪዥዋል ቋንቋ ስለሆነ ማንንም የማይጨቁን ለማንም ፌቨር የማያደላ ሐሳቡን ብቻ የሚገልጽ መንገድ ማግኘት በጣም ይቸግራል። ምክንያቱም የምናስቀምጠው የትኛውም ምስል አንዱን የሆነ ህብረተሰብ ወይ አንዱን የሆነ አስተሳሰብ የሚጨቁን ሆኖ ይገኛል። እዚህ ጋር ግን ሁሉንም ነፃ የሚያወጣ እሳቤ ይዞ እንዲመጣ አድርጎታል። በመስቀሉ ሰላምን አደረገ፣ በመስቀሉ ሁሉን አንድ አደረገ ነው የሚለው። እንግዲህ ሰው ሁሉ የሚመኛትን አንድነት፣ ሰው ሁሉ የሚመኛት ፍቅር፣ ሰው ሁሉም እንዲማርባት የገለጸው የፍቅርን ጥግ ያሳየው መስቀል ላይ በመሰቀል ሲሰቀልም ደግሞ ራቆቱን እንደው ለኀፍረት መሸፈኛ አድርጎ ቅዱስ ሉቃስ ስዕሉን ሲሰራው ኀፍረት ስጋውን ሸፈነለት እንጂ ታሪክ ሰውነቱ የተሸፈነ ነገር አለ ብሎ አይነግረንም። ዛሬ እኛ አጥብቀን ልንይዘው ልንማርበት፣ ምክንያቱም ፍቅርን የማይፈልግ ዛሬ ማንም የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊያት አብያተ ክርስቲያናት ከሚባሉት እንግዲህ ከኢየሩሳሌም ቀጥላ በ34 ዓመተ ምህረት እንግዲህ ሐዋርያት ከተቀበሉ በኋላ ክርስትናን የተቀበለች ሀገር መጽሐፍ ቅዱስ ምስክር እንደሆነን ሁሉ በቤተ ክርስቲያናችን ስቅለትና ትንሣኤ 9 አበይት በዓላት የሚባሉ አሉ በቤተ ክርስቲያን። እነዚህ ታላላቁ አበይት ከሚባሉት አንዱ ስቅለት ነው እና ስቅለት ከአበይት በዓላት አንዱ ከመሆኑ አንጻር ቤተ ክርስቲያኗ የምታከብረው በምስጋና በውዳሴ እንደተባለው በዝማሬ በሰጊድ ሁነው ክርስቶስን መስለው እንደ ክርስቶስን መሆን ባይቻል እንኳ ተመሰሉ ኪያየ በከማነት ሚሰሉ ለክርስቶስ ይላል ቅዱስ ጳውሎስ። እና እኔ ክርስቶስን እንደመሰልኩት በሕይወቴ እናንተ ምሰሉ በሚል በተለይ አባቶቻችን እናቶቻችን እሱን መስለው ነው የኖሩት። ግን ለመጀመሪያ ስለ ክርስቶስ ስትናገር ለምንድነው ክርስቶስ ሰው እግዚአብሔር ሰው የሆነ? ክርስቶስ የሚለው የስግው ቃል ነው። ስጋዌ የተዋሃደው ኢንካርኔት የምንለው በእንግሊዘኛ ማለት ነው። እና የስግው ቃል ነው ክርስቶስ ወይም አማኑኤል መድኃኔዓለም የምንለው። እግዚአብሔር ማይታየው ማይጨበጠው ማይዳሰሰው እዚህ ነው እዛ ነው ማይባለው በየትኛውም በምላት ያለው እግዚአብሔር ለምንድነው ሰው የሆነ ሲባል ዕለተ ዓርብን ስናነሳ አንዱ ምክንያት ጠቅለል አድርጋ ቤተክርስቲያን ስትናገር ስለ ሁለት ታላላቅ ነገር ነው ይላል። አንደኛ አርአያ ለመሆን፣ ሁለተኛ ደግሞ ቤዛ። አርአያ ማለት እንዲሁ ሆኖ እንዲሁኑ ለማለት። ክርስቶስ የተወለደ የት ነው ሲባል በቤተ መንግስት አይደለም፣ ግን ዘር ሲቆጠርለት የዳዊት የሰሎሞን ዘር ነው። የተወለደ ግን በበረት በኩል ነው። ክብራችሁ ከፍ ቢል እውቀት ቢኖራችሁ ማንነታችሁ ስልጣን ቢኖራችሁ ከክርስቶስ ተማሩ ለማለት አርአያ ሆነ። ይሄ አርአያ ነው። የስቅለቱ ዕለት ከምናስበው መካከል መከራውን ሲቸነክሩት ሲወጉት ሲያንገላቱት ዝም ነው ያለ። ዝም በሸላቾች ፊት ዝም እንደሚል በግ ክርስቶስን ዝም አለ። እኛም በሕይወታችን ስለ ክርስቶስ
ስለ ቤተ ክርስቲያን በሚደርስብን መከራ ሁሉ ዝም እንድንል አሜን ብለን በትዕግስት እንድንቀበለው የሚያስተምር ትምህርት ነው። ክርስቶስን አገኘ ሲሉ ሁሉንም ነው የተለቀቀው፣ ሁሉም ነፃ ያወጣው። በዚህ ነው እንግዲህ ከዛም በኋላ የጌታ ትንሣኤ በፋሲካ ጠዋት ዕለት በማለዳ ነው የሚለው፣ በማለዳ ተፈጸመ ይለናል። እንግዲህ እኛም ትንሣኤም እንድንማር ያስፈልጋል። ተስፋ እንዳንቆርጥ ነው። ትንሣኤ የምንማረው ተስፋ እንዳንቆርጥ ነው። በእውነት ለመናገር እንደ አንድ ኢትዮጵያዊ ለኢትዮጵያ መናገር የምፈልገው ቢኖር ይህ ነው። በፍጹም ተስፋ መቁረጥ የለብንም እና የማይቻል ነገር አድርገን የምናስበው ነገር ሊኖር አይችልም። ቤተ ክርስቲያናችን ስቅለትን ብቻ ሳይሆን አጠቃላይ መድኃኒታችን ኢየሱስ ክርስቶስ ያደረገውን ሁሉንም ትሰብከዋለች። ቅድም እንደተባለው የኢትዮጵያ የራሷ ሀብት የሆኑ የኢትዮጵያ ብቻ ሀብት የሆኑ እንደዚህ ጸጋዎች፣ ትሩፋቶች አሉ። ከነዚህ አንዱ ቅዳሴ አለ፣ ቅኔ አለ፣ ማህሌቱ አለ እና በዚህ ሁሉ ኢየሱስ ክርስቶስን ነው የምትሰብክ። ስቅለትን ነው ዕለተ ዓርብ ነው የምታስታውስ ማለት ነው። እና እንዲያው ባጭሩ ስንነሳ እንግዲህ ዓርብን ስናይ መሰረቱ ምንድነው? የሰው ልጅ የተፈጠረበት ነው። የሰው ልጅ በዕለተ ዓርብ ነው የተፈጠረ እና እግዚአብሔር በዘፍጥረትም እንደተመለከት ነው ሰውን ከፈጠረ በኋላ ሌላ ነገር የሰራው ነገር የለም። ወደ ስቅለትም ስንመጣ ሰውን ካዳነ በኋላ የቸርነቱን ስራ የአምላክነቱን ስራ ሰርቶ ወደ ሰማይ ሰማያት ነው ያረገ ማለት ነው። እንግዲህ 33 ዓመት ከ3 ወር በዚህ ዓለም ተመላልሶ በሚያስተምርበት ጊዜ ብዙ ታምራት እያደረገ ነበረ። ነገር ግን በዕለተ ዓርብ በስቅለት ግን ሁሉን ነገር ፈጽሞ ወይቤ ተፈጸመ ሁሉ ሁሉም ነገር ተፈጸመ። እንግዲህ ምን ማለት ነው? ከዚያ በፊት ርደተ ገሃነም ወይንም ርደተ ሲኦል ምንለው 5500 ዘመን በሲኦል ነበረ የሰው ልጅ የነበረው ማለት ነው። ያንን ሁሉ ፈጽሞ ወደ ሰማይ ሰማያት ያረገበት ነው። ስለዚህ ቤተ ክርስቲያን የምትሰብከው እሱን ነው። በቃ ሌላ ምንም አዲስ ነገር አሰብክም። ተሰቅለ በእንቲአነ ስለኛ ተሰቀለ፣ ወተቀብረ ስለኛ ተቀበረ፣ ወተንሥአ እሙታን ከሙታን ተለይቶ ተነሳ እያለች የጌታችን የኢየሱስ ክርስቶስን ስብከት ያ ወንጌላውያንን ያው እንግዲህ ጌታችን ተሰቀለ ያሉትን፣ ወደ መቃብር ወረደ ያሉትን፣ ታመመ ያሉትን በዜማ እኛ ማለት ነው ሞተ ዘይመውት እያልን ማዜም ብቻ ሳይሆን ስርዓቱንም ማሳየት በሰው ዝም ብሎ በሐሳብ እንዳያስብ ይልቁንም በስቅለት ዕለት ምን እናረጋለን እናሳየዋለን ማለት ነው። የክርስትና እምነት መሰረቱ ያው መስቀል ነው፣ ፋሲካ ነው ብንል ማጋነን አይሆንም። ምክንያቱም እንደሉ ጥርጊያውን እንኳን ብትመለከት ፋሲካ የዓመቱ አጋማሽ ላይ ነው ያለው እና ሁሉ በዛ ዙሪያ ነው። ምስጢራት ሁሉ የሚፈጸሙት ከጥምቀት ጀምሮ ያለው 7ቱ ምስጢራት ሁሉ ስትመለከት መነሻውም በጌታ ኢየሱስ ክርስቶስ መስቀል ከጎኑ ውሃና ደም ወጣ ይላል እና ምንጩ ራሱ ሲመነጭ የምስጢራት ጸጋዎች ምንጮች 7ቱ ምስጢራት ከዛው ከመስቀሉ ነው የሚወጡት እና ጌታ እንግዲህ ያው ሁለቱ ውሃና ደም ወጣ የሚለው አንደኛው የሕማማቱ አንደኛው ውሃ የጥምቀቱ እንግዲህ እነዚህ ሁሉ የሚያመለክት በእነዚህ ስር ነው ደግሞ ሌሎች ምስጢራቶች ሁሉ አብሮ የሚመነጩትና እንግዲህ የጌታ መስቀል የጌታ መከራ የጌታ ስቃይ ለሰው ልጆች ያጣነውን በአዳምና በሔዋን ጊዜ ያጣነውን ክብር ያጣነውን ጸጋ እንደገና የመለሰ ሲመልስም በተሻለ በበለጠ ሁኔታ ያደረገበት ትልቁ ምስጢር ነው መስቀል። ርቀው ላሉ ለአሕዛብ ቀርበው ለነበሩት ለእስራኤል ሰላም ብሎ ይላል። ለራቁት ለአሕዛብ ሰላም፣ ለቀረቡት ለእስራኤሎችም ሰላም ብሎ ጥልን በመስቀል ገድሎ ይላል። ጥልን በመስቀል ገድሎ። ይሄ ጥል የተባለው የትኛው ጥል ስንል በአዳም ምክንያት ሰዎች ወድቀዋል። በኃጢአት ከእግዚአብሔር ጋር ተለያይተዋል። የእግዚአብሔር ቁጣ በሰው ላይ ወርዷል። ስለዚህ
ጠብን በመስቀል ገድሎ ይልና ከሁለቱ አንድ አዲስን ሰው ለራሱ አወጣ ይላል። ያ አዲስ ሰው ግሪካዊ አይደለም፣ አስኮቲክስ አይደለም፣ ወንድ አይደለም፣ ሴት አይደለም፣ በክርስቶስ የዳነ አንድ አዲስ ሰው ይላል። ዘርን፣ ጎሳን፣ ጾታን፣ ቀለምን ሳይለይ ጌታ ኢየሱስ ክርስቶስ ለዓለም ሁሉ ሰላም ብሎ የሰላም አምላክ ፍቅርን የሰበከበት በአጥንቱ ስባሪ ከጎኑ በወጣው ፈሳሽ ዓለምን አድኗል። ስለዚህ አዎ በምልክት እየተሰበከ ነው። አዎ በምስባኮች ይሰበካል። ደግሞ ገና ይቀራል። ምን ይቀራል ካልከኝ እሱ የፍቅር መሰረት ነው። ፍቅር መሰበክ አለበት። እሱ የሰላም መሰረት ነው። ሰላም መሰበክ አለበት። እሱ የአንድነት መሰረት ነው። አንድነት መሰበክ አለበት። ምክንያቱም በሰው ሁሉ ላይ የነበረውን ኃጢአት በክርስቶስ ላይ አድርጎ አንድ አዲስን ሰው ለራሱ አደረገ ብሎ ይናገራል። ወደ ቤተ ክርስቲያን ወደ ሥርዓተ ቤተ ክርስቲያን ስትመጣ ያን ጊዜ እንግዲህ ምንድነው የጌታችን የኢየሱስ ክርስቶስ ደቀ መዛሙርት አንገት ለአንገት ተቃቅፈው ያለቀሱበት እነ ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስን ትተው ከተበተኑ በኋላ እንደገና በጸጸት ራሳቸውን የገረፉበት የሐዘን ቀን ስለሆነ ስቅለት እንዳጠቃላይ ያን ጊዜ እኛም ሐዘኑን እናሳያለን። ከባህሉ እንኳን ብትነሳ በእኛ በኢትዮጵያውያን ሰው ሲሞት ጥቁር እንለብሳለን። ነገር ግን ቤተ ክርስቲያኒቱ በዕለተ ዓርብ ያው ካህናቱ ጥቁር ልብስ ይለብሳሉ። ጥቁር ልብስ ብቻ መልበስ ሳይሆን ልብሰ ተክህኖውን ራሱ ጥቁሩን ልብሰ ተክህኖ ገልብጠው ነው የሚለብሱት። ያ ማለት ምን ማለት ነው? መራራ ሐዘኑን ለማስታወስ ጌታችን ኢየሱስ ክርስቶስ ያደረገውን ማለት ነው። ከለሜዳ ለብሷል። እሱ ከለሜዳ እንግዲህ ደም የሚመስል ልብስ ነው። ስለዚህ አይሁዳውያን ደምህን እናፈሳለን ሲሉ ከለሜዳ ለብሰውት ነበር እና አባቶቻችን ከለሜዳ ለብሰው ዛሬ ስቅለቱን ያዘክሩታል ማለት ነው። እና በቅኔያቸውም ስታየው ይህንን ነው ያመለከቱት። አሁን አይተ ከሆነ ጌታችን ኢየሱስ ክርስቶስ በተያዘ ጊዜ ቅዱስ ጴጥሮስ ትቶ ነው የሄደው ማለት ነው። ቅዱስ ዮሐንስ ወንጌላዊ ደግሞ ወንጌላዊ ዮሐንስና እመቤታችን ቅድስት ድንግል ማርያም ከጌታ መስቀል ስር ቆመው አልቅሰዋል። በአንጻረ መስቀል በመስቀል አንጻር ቆመው ጌታችን ማነው ዮሐንስና እመቤታችን ሲያለቅሱ ነበረ። ቅዱስ ጴጥሮስ ደግሞ ያው ያኔ እንግዲህ እሱን ለመያዝ ሲመጡ ሁሉም ትተው ተበትነው ነበረ እና እሱን ለመግለጽ አባቶቻችን ምን ብለዋል? አልቦ ዘመድ ጊዜ ምንዳቤ ወይ ከጉን ባይደ። እንግዲህ በችግር ዘመን ያው ይሄ ምንድነው ዘመዱ ባይድ ይሆናል እና ለዚህ እንግዲህ በቅኔው ሲሰብኩ ምን አሉ? ጌታችን እንትን አነጻጸሩት። ማንና ማንን አነጻጸሩት ከተባለ ቅዱስ ጴጥሮስንና እመቤታችንን፣ ከዚያ በኋላ ደግሞ ቅዱስ ዮሐንስን አነጻጸሩት እና ምን አሉት ሲያራቅቁት ሶበሂ ተሳአልዎ ለሐዋርያ አይሁድ። ምንድነው ቅዱስ ጴጥሮስን አንተ የክርስቶስ ደቀ መዝሙር አይደለህምን ብለው በጠየቁት ጊዜ ሀደገ ፈጣሪሁ ወቆመ ምስለ ባዕድ፣ ፈጣሪውን የፈጠረውን እግዚአብሔርን ትቶ ከባዕድ ጋር ቆመ። ለምን እኔ አይደለሁም አለ ቅዱስ ጴጥሮስ። እንግዲህ አንተ የገሊላው የኢየሱስ ደቀ መዝሙር አይደለህምን ባለችው ጊዜ ምን ብሎ ነበረ? አይደለሁም፣ እንዲያውም የምትይውን ሰው አላውቀውም ብሎ ነበረ እና ይህንን በቅኔ ሲገልጹት ሀደገ ፈጣሪሁ ወቆመ ምስለ ባዕድ፣ ፈጣሪውን ትቶ ከባዕድ ጋር ቆመ። እሱን ከሰቀሉት ጋር ቆመ ወይንም ደግሞ አላውቀውም ብሎ ካደ። ከዚያ በኋላ ዘመድሰ ዮሐንስ ወልደ ነጎድጓድ፣ እውነተኛ ዘመድ ዮሐንስ ወልደ ነጎድጓድ ነው አሉ። ለምን ከተባለ የሀደገ ፈጣሪ የተፈልጠ ምስለ እሙ እስከ መቃብር ይወርድ፣ ከመቃብር እስኪወርድ ድረስ ከእናቱ ከእመቤታችን ጋር አልተለየም አሉት። በቅኔ ደግሞ ሲገልጹት ማለት ነው እና ሶበሂ ተሳለው ለሐዋርያ አይሁድ ሀደገ ፈጣሪሁ ወቆመ ምስለ ባዕድ ዘመድሰ ዮሐንስ ወልደ ነጎድጓድ የተፈልጠ ምስለ እሙ እስከ መቃብር ይወርድ። ጌታችን ኢየሱስ ክርስቶስ ወደ መቃብር እስኪወርድ ድረስ ከእናቱም አልተለየ ከራሱ ከኢየሱስ ክርስቶስ ስጋም አልተለየም፣ ከመስቀሉ አጠገብ ቆሞ ነበረ ብለን በቅኔ እንዲያርገን ሰብቀነዋል ማለት ነው። መስቀልን ስናይ ትዝ የሚለን የአጥንቱ መከስከስ ነው። እንደውም አንድ ጻፊ እንዲህ ብሏል። ትልቅ የሥነ መለኮት ሰው ጌታችን ኢየሱስ እንዲህ ሲሰቀል ከታች በችንካር ተመቷል፣ በግራና በቀኝ በችንካር ተመቷል። ምን ያክል ህመሙ ከባድ እንደሆነ ሲናገር
ወደ ታች ዝቅ እንዳይል ይሄኛው ችንካር አለ፣ ወደ ላይ ከፍ እንዳይል ደግሞ ይሄኛው ችንካር አለ። ጌታችን ከተሰቀለበት ከማለዳው ጀምሮ እስከ 6 ሰዓት ድረስ ልቡ ማረፊያ አላገኘችም፣ ተንጠልጥላ ነበር። ከዚህ ህመም አለ፣ ከታች ህመም አለ። አካሉን የሚያሳርፍበት አልነበረው። ስለዚህ ጌታችን ኢየሱስ ይህንን ሁሉ ዋጋ በመስቀል ላይ ከፈለው እኛን ከእግዚአብሔር ጋር ሊያስታርቅ። ኢሳይያስ እንደውም ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 እስከ 12 ሲናገር የሁላችንን በደል በእርሱ ላይ አኖረ ይላል። የሁላችንን በደል በእርሱ ላይ አኖረ፣ ኃጢአታችንን በእርሱ ላይ አኖረ፣ በደላችንን በእርሱ ላይ አኖረ። ከትውልዱ ማን አስተዋለ? እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ ቆጠር ነው ይልና በመገረፉ ቁስል ተፈውሳችኋል። በግ በሸላቹ ፊት ዝም እንደሚል ዝም አለ። ከአፉ ነውር አልተገኘም፣ በመታረድም ተነዳ። ከኃያላን ጋር ምርኮን ተካፈለ። በሞቱ ዘሩን ያያል፣ የእግዚአብሔርን ፍቃድ በእርሱ በእጁ ይከናወናል። በዚህ መንገድ ካለፈ በኋላ ከድካሙ ፍሬን ያያል ይላል። ስለዚህ ገና ኢየሱስ ክርስቶስና መስቀሉ መሰበክ አለበት። የክርስቶስን ስቅለት በሚመለከት ማዕት የተጻፉ መጽሐፍት አሉ። የመጽሐፍ ቅዱስ ላይም የተቀመጠ ነገር አለ። ሰዎችም ሲተነትኑ ኑረዋል፣ ወደፊትም ይተነተናል። በጣም ረቂቅ ስለሆነ ማለት ነው። ይሄ ስዕል ቢተነተንና የጥቁርና የነጭ አስተሳሰብ አራማጆችን ልክ ድሮ ልጆች ሲጣሉ እናታረቅ ጆሮ ይዘ እንትን እንደምትል ሁለቱን ሐሳቦች በምስል አስታርቋቸዋል። ለምሳሌ ሲጨቆን ለኖረ ሕዝብ ክርስቶስ ነጭ ነው ብትለው ክርስቶስ ጨቋኝ ነው ብሎ ሊቀበል ነው። ደግሞ በጣም በነፃነት ጥቁር አገልጋይ ነው ባሪያ ነው ብሎ የሚያምን ሰው ቢኖርና ክርስቶስ ጥቁር ሆኖ ቢገለጥ ክርስቶስን ሊንቀው ነው። ግን በደሙ ከሆነ ግን በቃ ያስታርቃል። እውነትም ያደም ነው ለኔ የፈሰሰው፣ ይሄኛውም ያደም ነው ለኔ የፈሰሰው ሲል ሁለቱ ሐሳቦች ተቀራረቡ ማለት ነው። እና ለኔ ይሄ ስዕል እንደ ብቸኛ ብርቅዬ ስዕል ነው።